ዳይሬክሽን ኦፍ ሞሽን እንዴት ልንገልጸው እንችላለን? በምን ሊገለጽ ይችላል? Direction of motion states the path of a line along which an object is moving. ስለዚህ ዳይሬክሽን የምንለው አንድ ነገር ወይም ደግሞ አንድ መኪና ወይም አንድ ሰው በየትኛው ዳይሬክሽን ነው ወይም ደግሞ በየትኛው መንገድ ነው እየሄደ ያለው። ዳይሬክሽናችን አራት ዳይሬክሽኖች አሉ አይደለ? ስለዚህ ኖርዝ፣ ዌስት፣ ኢስት፣ ዌስት የምንላቸው ወይም ሌፍት፣ ራይት፣ አፕ፣ ዳውን የሚሉትን ነገሮችን በመጠቀም የሞሽን ዳይሬክሽን መናገር እንችላለን ማለት ነው። Two objects may have the same speed but move in different direction. ስለዚህ አንድ መኪና በዌስት ወይም ደግሞ በምዕራብ በኩል 40 ኪሎ ሜትር ሊጓዝ ይችላል። ከዛ ደግሞ አንድ መኪና ደግሞ በሰሜን በኩል 40 ኪሎ ሜትር ሊጓዝ ይችላል ማለት ነው። ስለዚህ ይሄ የተጠቀሙት ምንድነው? the same speed ነው። አንድ አይነት ስፒድ ነው ሁለቱም እየተጠቀሙ ያሉት፣ ግን የሚሄዱበት መንገድ ደግሞ ምንድነው? የተለያየ ነው ማለት ነው። እሺ speed and direction together ስለዚህ ስፒድ እና ዳይሬክሽንን አንድ ላይ የምናደርገው ከሆነ ቬሎሲቲ መስራት እንችላለን ማለት ነው። ስለዚህ when speed and direction are considered together the motion describes as velocity. ስለዚህ ሞሽናችን ዲስክራይብ የምናደርገው ስፒድ እና ዳይሬክሽንን አብሬ የምናገር ከሆነ ቬሎሲቲ ነው ስለ ቬሎሲቲ ነው እያወራኝ ያለሁት ማለት ነው። ቬሎሲቲ is speed in a given direction። ስለዚህ ቬሎሲቲ ማለት አሁን ለምሳሌ በስተደቡብ በኩል 20 ኪሎ ሜትር ፐር ሰከንድ መጓዝ ከሆነ that's velocity። ለምንድን ስፒድንም ተናገር ያለው ከዛ ደግሞ ዳይሬክሽን is given ወይም ደግሞ አቅጣጫዬንም ተሰጥቶኛል ማለት ነው። ይሄ የሚነገር ከሆነ ይሄ የሚሰጥ ከሆነ ዳይሬክሽን እና ስፒድ አንድ ላይ የሚነገርን ከሆነ that is called velocity ማለት ነው። ከዛ ቀጣይ ደግሞ የምናየው ፎርስ ነው። what is force? ፎርስ ማለት ምን ማለት ነው? ስንት አይነት ፎርሶች ውስጥ አሉ የሚሉትን ነገሮች በቀጣዩ ደግሞ እናያለን ማለት ነው። A force is a push or a pull upon an object resulting from it with another object። ስለዚህ ደግሞ ይሄ ምንድነው? አንድ ነገር መግፋት ወይም ደግሞ መጎተት ማለት ነው። ይሄ ግን የሚፈጠረው በምንድነው? ሁለት ኦብጀክት ሲኖር ማለት ነው። ስለዚህ ወይም ደግሞ አንድ ሰው አለ ከዛ ደግሞ ሌላ ኦብጀክት ወይም ደግሞ ሌላ ነገር አለ። ስለዚህ ያንን የምገፋበት ወይም ደግሞ የምጎትትበት መጠን that is called force ማለት ነው። Interaction requirements whenever two objects interact a force is exerted upon each of them። ስለዚህ ምንድነው? ሁለት ኦብጀክቶች ኢንተራክት በሚያደርጉት ወይም ደግሞ ሁለት ኦብጀክቶች በሚገናኙበት ሰዓት ሁሉ ጊዜ ፎርስ አለ ማለት ነው። ለምሳሌ እኔ እዚህ ጋር ትልቅ ሳጥን ቢኖረኝ ያንን ሳጥን ስገፋው ምንድነው? ሁለት ኦብጀክት ነው አይደል? እኔ ያለውኝ ከዛ ደግሞ የምገፋው ሳጥን አለ። ስለዚህ ያንን ነገር ፎርስ ባይኖር ኖሮ ያን ነገር ሙቭ ላደርገው አልችልም። ደግሞ እኔ አቅም ባይኖረኝ ኖሮ ያን ነገር መግፋት አልችልም ማለት። ስለዚህ እኔ እዛ ኦብጀክት ላይ የማሳርፈው ኢነርጂ that's called force። አንድ ነገር ከአንድ ቦታ ለማንቀሳቀስ ስፈልግ ማለት ነው። external agent it can also be defined as an external agent capable of changing an object state to rest or motion። ስለዚህ አንድ ነገር የሚቆምበት ወይም ደግሞ አንድ ኦብጀክት ሬስት የሚሆንበት እና ወይም ደግሞ ሞሽን የሚፈጠርበት ምን የሚልበት የሚንቀሳቀስበት በአንድ ኤክስተርናል ኢነርጂ ተጠቅሜ ማለት ነው። ደግሞ ለምሳሌ እኔ ያን ነገር መግፋት የማልችል ከሆነ ለምሳሌ ይሄ ጋሪ ያለ አይደለ? ጋሪውን ተጠቅሜ ያንን ኦብጀክት ማንቀሳቀስ ከሆነ ይሄ ኤክስተርናል ኤጀንት ነው ማለት ነው። ስለዚህ ያንን ሳጥን ጋሪ ላይ ያደረኩት ከዛ ጋሪውን የገፋኝ ሲሄድ ምንድነው ያ ነገር ሌላ ኢነርጂ ነው ወይም ኤክስተርናል ኤጀንት የምንለው ነው ማለት ነው። ኤግዛምፕል ኤቭሪዴይ action like kicking a ball, tearing a paper, burning a wire, holding a bag or opening a door involves applying force። ስለዚህ እኔ በር ስከፍት፣ ኳስ መታ፣ ወረቀት ስቀድ፣ ከዛ ቦርሳዬን ሲይዝ ወደ ስራ መሄድበት ቦርሳዬን ምንም ተማሪዎች ደግሞ የትምህርት ቤት ቦርሳቸውን በሚይዙበት ጊዜ ይሄ ሁሉ እዚህ ነገሮች ላይ በሙሉ ፎርስ አለው ማለት ነው። ስለዚህ ቦርሳዬን አንስቼ ጀርባዬ ላይ የማረግበት ጊዜ ፎርስ ተጠቅሜ ነው። ፎርስ ባይኖር ኖሮ ያን ነገር አንስቼ ላይ ባስቀምጠው ምንም አይነት ነገር አይኖርም ማለት ነው። እሺ ቀጣዩ ደግሞ ግራቪቴሽናል ፎርስ የምንላቸው ናቸው። ግራቪቴሽናል ፎርስ ማለት ምድር ላይ ያለው እኛን ምንም ብለን መሬት ላይ እንድንራመድ የሚያደርገን ኢነርጂ that's called gravitational force ማለት ነው። gravitational force
also known as weight, is the attraction force that the earth exerts on an object near or on its surface. እዚህ ምንድነው ማንኛውም አይነት ነገር ወደ ላይ ብንወረውር ላይ ቀርማ ምን ስላለ ግራቪቴሽናል ፎርስ የምንለው ነገር ስላለ ማለት ነው። እዚህ ግራቪቴሽን ወይም ደግሞ መሬት ላይ ያለው ስበት ያንን ኦብጀክት ወደታች እንዲወርድ ያደርጋል ወይም ደግሞ ፎርሱ ዌይቱ ወደታች እንዲወርድ ያደርጋዋል ማለት ነው። እዚህ ዳይሬክሽን ግራቪቲ ኦልዌይስ ፑልስ ኦብጀክት ዳውንዋርድስ ቱዋርድ ሴንተር ኦፍ ዘ እርዝ። ስለዚህ ምንም ጊዜ ቢሆን እርዝ ወይም ደግሞ ምድር ግራቪቴሽናል ፎርሷ ወደ ምንድነው ወደ ምድር ነው የምትሰበን ማለት ነው። ምንም ነገር ወደ ላይ ሳይሆን የምትገፋው ወደ ራሷ ምን ታደርገዋለች ዳውንዋርድስ ትስበዋለች ወይም ወደታች እንዲወርድ ታደርገዋለች ማለት ነው። ዩኒቨርሳል ፕሮፐርቲ it is an attractive force that exists between all objects in the universe that have mass። ስለዚህ ማንኛውም አይነት ነገር ክብደት ያለው ነገር ምን ያደርጋል ወደ ምድር ፑል ይደረጋል ወደታች ይሳባል ማለት ነው። effects of gravity it causes fruits to fall from the tree። ስለዚህ ኢፌክቱ ምንድነው ምንም ጊዜ ቢሆን ምንድን ከዛፍ ላይ ያሉ ፍራፍሬዎች ወደታች እንዲወድቁ ከዛፉ ላይ እንዲወድቁ ያደርጋቸዋል ማለት ነው። it keeps the earth in revolution around the sun and the moon around the earth። ስለዚህ ምድር በፀሐይ ደግሞ ምዕራፍ 6 ላይ ያየነው ሁለት አይነት ሙቭመንቶች አሉ የእርስ ሮቴሽን እና ሪቮሉሽን የምንለው። ስለዚህ ሪቮሉሽን ደግሞ በሚፈጠርበት ጊዜ ምን ይፈጠራል ሲዝን ወይም ደግሞ ወቅቶች የምንለው ነገር ይፈጠራል ማለት ነው። ስለዚህ በምድርና በምድር በፀሐይና በጨረቃ አማካኝነት እንድትጓዝ እንድትዞር ያደርጋታል ማለት ነው። it keeps us stationary on the ground without it we would be flying። ስለዚህ እኛ ምድር ላይ ልንኖር ይቻላል ወይም ደግሞ እኛ ልንራመድና ልንሄድ ይቻላል አማካኝነት ምንድነው ምን ስለሚያደርገን ነው ምድር ላይ እንድንጣበቅ ወይም ደግሞ ከምድር ላይ ያለን ፎርስ አንድ አይነት እንዲሆን እና እኛ በምድር ላይ እንድንቀሳቀስ አድርጎናል ማለት ነው። ስለዚህ ግራቪቲ ባይኖር ኖሮ ማርስ ላይ እንደሚፈጠረው ነገር ምን እንሆን ነበር እኛ ፍሎት ወይም ደግሞ ፍላይ አራውንድ እናደርግ ነበር ማለት ነው። ስለዚህ ምንም አይነት ነገር ወደ ምድር ላይ ምን አይልም ነበር አይቆይም አይቀመጥም ማለት ነው። ስለዚህ ኢቨን ሳይንቲስትስ ወይም ደግሞ ስፔስ ሺፕ ወደ ስፔስ ሲላክ አይታችሁ ከሆነ ሁሉም ነገር ምን እንደሚያደርጉት ፍሎት አራውንድ ነው የሚያደርገው። ምንም ነገር ምን አይልም አይቀመጥም። ምግባቸውንም ውሃቸውንም አይታችሁ ከሆነ ኤቭሪቲንግ ፍሎትስ ምንም ነገር ቁጭ ሊል አይችልም ማለት ነው።